ለዳግም ልደት ጥምቀት ለዳግም ልደት ይሆናል። ዮሐንስ ወንጌል ምዕራፍ 5 አይሰራ ተሰማና አይደል? አይ ኔትወርክም እንትንማ እሺ። አሁን የኔን ጥያቄ እኮ አላግኝ። አይ ይሰማል እኮ የእናንተ ድምጽ በደንብ እየተሰማኝ ነው። ግን የኔን ጥያቄ እስቲ ማለት ሰማል ህፃናትን ለማድረግ ስለፈለኩ ነው መረዳት ስለፈለኩ ወይ ባጭሩ ድመልስ ወይ ይሰማል። ህፃናት የምናጠምቀው ኃጢአት አለባቸው ብለን አይደለም። እኛ ለምንድን ነው ታዲያ? መጠየቅ ጥሩ ነው። ኃጢአት አለባቸው ብለን አናጠምቅም። እኛ ክርስቶስን እንዲለብሱ ነው የምናጠምቃቸው። በጣም ጥሩ ማለት አጋቶን ይሄንን መልስ ቅዱስ ዮሐንስ አፈወርቅ ይመልሰዋል። ህፃናትን ለምንድን ነው የምናጠምቀው የሚለውን አባቶችን እንትን ካለ ቅዱስ ዮሐንስ አፈወርቅ የኦገስቲንን ትምህርት ሲቃወም ህፃናት የምናጠምቀው ከኃጢአት ስርየት አይደለም፣ ኃጢአት የለባቸውም የምናጠምቀው ብሎ 10 ነገር ይዘረዝራል። ክርስቲያን እንዲባሉ፣ ክርስቶስን እንዲለብሱ፣ ጸጋ እንዲቀበሉ እያለ 10 ነገር ይዘረዝራል። እና ለዛ ነው እዚህ ጋር ግን የሚገርመኝ ሳይጠመቁ ይድናሉ ወይ የሚለው ጥያቄ ሳያምኑ ይድናሉ የሚለውም እኮ ይመጣል አይደል እኮ። ህፃን ልጆች ለምን ይሞታሉ? ብዙ ጥያቄ ማንሳት ይቻላል። እዚህ ጋር ህፃናቶች ምን አውቀው ነው የሚሞቱት? ለምን ይሞታሉ እያልን ብዙ ነገር ገና ሳይወለዱ ገና ከእናት ሆድ ውስጥ የሚሞቱ አሉ። ብዙ ጥያቄ መጠየቅ እንችላለን። መልስ ግን መስጠት አንችልም። ለምን እግዚአብሔር አይደለንም? በምናውቀው ነገር ጥያቄ መጠየቅ ይችላል እና ቀጥሉ። ስፕሮስ ቤኪ አንደኛ ኔትወርክ ይቋረጣል። ሁለተኛ እንዳረብሽ አንዴ ወይ ይቅርታ አዳም ይቅርታ ጥያቄ መጠየቅ ይችላል። የተሰማው ተዋል። ሰላም ይበሉን። መምህር በረከት እንኳን ደህና መጡ። ጤና ይስጥልን። ቀሲስ ይባርኩኝ። ሁላችሁም ወንድሞች እንዴት ናችሁ? እንዴት አደራችሁ? እህታችንም ሀና በሰማያውያንና በምድራውያን በረከት ይባርከን። እንኳን ደህና መጡ። ሰላም መምህር እንዴት አሉ? ደህና አደሩ? ነገር መጨመር እችላለሁ። ልጁ ወንድማችን ቅድም ህፃናት ጋር የጠየቀው ጉዳይ ላይ ጥያቄን ልጨርስ። አብረው ይመልሳሉ። የኔ ጥያቄን ይጨርሱና ቆይ ትገባለህ። መምህር በረከት ሲመልሱ አሁን ቅድም እየተመለሰ አልተመለሰም እያለ ወንድማችን ከታች ሲጽፍ ነበርና ምን አይነት ሲጠይቁ ምን አይነት መልስ ነው የሚፈልጉት የሚለውን በዛው እንትን ቢሉ ይቅርታ። አይ ቅድም የህፃናት ጉዳይ ተነስቷልና ህፃናት ጥምቀት እንደተባለው ለስርየተ ኃጢአት ብቻ አይደለም። ስርየተ ኃጢአት አንዱ አካል ነው። ግን በጥምቀት የሚገኘው ጸጋ ከስርየተ ኃጢአትም ከፍ ያለ ብዙ ነገሮች ያሉበት ነው እንደተባለውና እንግዲህ ክርስትና የክርስትና ጸጋ እኮ አዲስ ፍጥረት ነው አይደል? አዲስ ፍጥረት መሆን ነው የሚለው ቅዱስ ጳውሎስ። ሁለተኛ ልደት ተወልዶ አዲስ ሰው ሆኖ እንደገና ተፈጥሮ ታድሶ ነው ሰው መንግስተ ሰማያትን የሚወርሰውና ህፃናት በመጀመሪያ ልደታቸው ብቻ ምንም በራሳቸው የሰሩት ኃጢአት ባይኖር በመጀመሪያ ልደታቸው ሳይታደሱ አዲስ ፍጥረት ሳይሆኑ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንዳለው ቅዱስ ጳውሎስ አዲስ ፍጥረት ሳይሆኑ መንግስተ ሰማያትን አይወርሱም።
እና ይሄ ኤክሴፕሽናል ኬዞች ነገራችን ላይ እኛ እያወራን ያለነው ስለ ሮያል ዌይ ነው። ሮያል ዌይ ማለት የተዘረጋው የሚታወቀው መንገድ እግዚአብሔር ሂዱበት ብሎ የሰጠው መንገድ ማለት ነው። ከዛ ውጭ ኤክሴፕሽናል ለሆኑ ነገሮች ህግ አልተሰጠም። ነገራችን ላይ ህግ ኤክሴፕሽናል ለሆኑ ነገሮች አይደለም የተሰጠው። ህግ የተሰጠው ሁሉም ሰው ለሚሄድበት መንገድ ነው የህይወት መስመር የሚሰጠው። ኤክሴፕሽናል የሆኑ ኬዞች አንዳንዶቹ በእግዚአብሔር ብቻ የሚወሰኑ የማናውቃቸው ናቸው። አንዳንዶቹ በጣም ዲቴል የሆኑ የህይወት ጉዳይ ሲሆኑ በመንፈስ ቅዱስ ምሪት በንስሐ አባቶች የሚፈቱ አሉ። ዋናው ግን የሰው ልጅ ለመዳን በምን መንገድ መሄድ አለበት ተብሎ በደማቁ የተሰመረው መንገድ የትኛው ነው? መንገድ የታወቀ ወደ መንግስተ ሰማያት የሚያወስድ የንጉሱ መንገድ አለ። የጎላ የታወቀ ሰፊ ምንድነው ግልጽ የሆነ የሚታይ ማለት ነው። ሰፊ አይደለም፣ ጠባብ ነው የክርስትና መንገድ ግን ግልጽ የሆነ ነው። መስመሩ የሚታወቅ ነው። ስለሱ መስመር ነው የምናወራው እና ህፃናት ሳይጠመቁ ቢሞቱ ማለት ለሌሎችም እኮ ይሰራል። ወንጌልን ሳይሰሙ የሚሞቱትስ ለምሳሌ ምንም የመስማት እድል ሳያገኙ እየተማረ እንዳለ ገና ለእምነት ሳይደርስ እያሰበ እያለ እየተገነዘበ እያለ በደንብ ተምሮ ሳይጨርስ ለሚሞት ሰውስ እያልን ልናነሳ ነው ማለት ነው። ኤክሴፕሽኖች አያልቁም፣ ብዙ ናቸው። ግን እኛ የምንነጋገረው ስለ ኤክሴፕሽኖች ሳይሆን ወይም ሃይፖቴቲካል ስለሆኑ ጉዳዮች ሳይሆን ስለታወቀው መስመር ግልጽ ስለሆነው መስመር ነውና በዚያ ግልጽ መስመር ደግሞ ህፃናትም ትልቆችም ሁሉም በዛ መስመር እናልፋለን። ያ መስመር ነው የሚወስደው። ስለዚህ አምኖ ተጠምቆ በሚስጥራተ ቤተክርስቲያን ተካፍሎ እነዚህ ሁሉ ነገሮች አልቲሜትሊ ከክርስቶስ ጋር እንዲያደርጉናል። በእምነት በሚስጥራት ከክርስቶስ ጋር አንድ እንሆናለን። ከክርስቶስ ጋር አንድ ከሆነ መንገዱ እሱ ነው። በቃ ክርስቶስ ከሰማይ ወደ ምድር የወረደ ከምድር ወደ ሰማይ የወጣ እሱ ነው። በሰማይና በምድር መካከል ያለውን መንገድ እሱ ነው የጠረገው፣ እሱ ነው መንገዱ ራሱ። ስለዚህ በእምነትና በሚስጥራት ከእርሱ ጋር ተዋህደን ታድሰን አዲስ ፍጥረት ሆነን ነው ወደ እግዚአብሔር የምንቀርበው ማለት ነው። እና ህፃናትን ከዚህ ልናወጣቸው አንችልም። ምክንያቱም ክርስቶስ ወደ እኔ ይምጡ አትከልክሏቸው ብሏል እና ወደ እሱ እንዲመጡ ተጠርተዋል። ወደ እሱ መጥተው ታድሰው አዲስ ፍጥረቱ ነው በስጋ ልደት ብቻ ሳይሆን በመንፈሳዊ ልደት ከብረው የእግዚአብሔር ልጆቹ ነው በእግዚአብሔር ፊት እንዲቀርቡ እግዚአብሔር ራሱ ጠርቷቸዋል፣ ጋብዟቸዋል ማለት ነው። ስለዚህ ያንን መንገድ የተዘረጋላቸውን መንገድ ይጓዛሉ ማለት ነው። ይሄ ከእስራኤልም ታሪክ ብናየው ህፃናትን ያወጣ ኪዳን አልነበረም። የእስራኤል ኪዳን በእግዚአብሔርና በእስራኤል መካከል የነበረው ኪዳን ህፃናት ያሉበት ኪዳን እንጂ ህፃናት የወጡበት ኪዳን አልነበረም። ስለዚህ አዲስ ኪዳን ደግሞ ከብሉይ ኪዳን የበለጠ ስለሆነ የበለጠው ኪዳን ከቀድሞ ኪዳን ያነሰ አይሆንም ህፃናትን በማውጣት ማለት ነው። እንዲያውም የድሮ ኪዳን የብሉይ ኪዳን ህፃናትን እንደዚህ ኬር ካደረገ ካቀፈ የአዲሱ ኪዳንማ የበለጠ እኮ ነው መሆን ያለበት። የድሮ ኪዳን ህፃናትን ይዞ የአዲሱ ኪዳን ህፃናትን ቢከለክል የድሮ ኪዳን ካሁኑ ኪዳን ይሻላል ያስብላል። ስለዚህ በዚህ መንገድ ብንረዳው የህፃናትን ጉዳይ ጥሩ ነው። ግሩም ነው፣ ግሩም ነው። ቃላት ያሰማልን ማምር አይ በረከት ሜቢ እኔ አሁን እዚህ ጋር ማለት ከዚህ በኋላ ዲስ የሚሆኑት አሮጌ ነገር ስላለባቸው ነው ወይ ብዬ ነው እኔ እየጠየቅኩ ያሉት። ማለት ያ ማለት ከምን ጋር ይያያዛል ማለት ነው? ህፃናት ባይጠመቁ ይድናሉ አይዲኑም? ኤክሴፕሽናል ምናምን የሚባል ነገርም ብዙም አይደለም። ኤክሴፕሽናል ነው ካልን ህፃናት አሮጌ ነገር አለባቸው ኦር ደግሞ ኃጢአት አለባቸው። እኔ ኃጢአት አለባቸው እያልኩኝ አይደለም። ከመልሱ ተነስቼ ነው እኔን እየጠየቅኳችሁ ያለሁት። ህፃናት ሪጀክትድ የተደረጉ ናቸው ምናምን ኪዳኑ አንድ ጥያቄ ልጨርስ። ሶሪ ስትናገሩ እኮ እኔም እየሰማኋችሁ ነው፣ ይቅርታ። ስለዚህ ህፃናት በመጠመቅ ነው የሚድኑት የምንል ከሆነ ማለት ሞቷል ማለት ነው፣ ኦር ደግሞ አልዳኑም ማለት ነው። ዳት ሚንስ አሮጌ ነገር አለባቸው
ኃጢአት አለባቸው ወደሚለውም ይወስዳል። እኔ ለመረዳት ነው አሁን ህፃናትን ያላቀፈ ነው ምናምን የሚለው ነገር ሳይሆን አንዳንዴ ቱ ዘ ታርጌት ጥያቄው ቀጥታ ቱ ዘ ታርጌት ብትመልሱ በጣም ደስ ይለኝ ነበር። ለመረዳትም ስለፈለኩኝ ነው እየጠየቅኩኝ ያሉት። ህፃናት አንዴ ህፃናት የማይጠይም ማለት ሳይጠመቁ ወይ ደግሞ ለመዳን ወይ ደግሞ እንዲድኑ ህፃናትን ጥምቀት ሪኳየር የሚያረግ ከሆነ ህፃናት ላይ የሆነ ነገር አለ ማለት ነው። የሆነ ነገር የለም በቂ ቅድም አንድ ጥያቄ ተጠይቀ ነበረ። በዚያውም ምን ብለን እንድንመልስለት ነው እንደምትፈልጉ ጠይቁት ተብለን ነበረ። ይሄንን እኮ ቅድም መምህር እኮ መልሰዋል። እየሰማህ ግን አልነበረም። ኖ ሰምቻለሁ፣ ግን ጥያቄው አይደለም የተመለሰ ያለው። ኦኬ ምንድነው የሰማኸው? መምህር ሲሰጡህ ምንድነው የሰማህ? ህፃናትን የምናጠምቃቸው ኃጢአተኞች ስለሆኑ ነው ብለዋል። ቀሲስ እርሶ ምን ብሎ እንደመለሱ ያውቃል? እርሶ የመለሱት እንዲህ ብሎ ነው። ለምሳሌ በመቶ አለቃው እምነት ልጁ ዳነ፣ ያቺ ደግሞ ይሄ የውሾችን ለቡችሎች ወይ ደግሞ የልጆችን ለውሾች አልሰጥም ባለው የሚለውን ያንን ታሪክ አመጡና አውሩ። ይሄ እኮ ልክ እንደዛው ልጆቹ የሚድኑ ከሆነ በአባቶች እምነት በወላጆች እምነት ልጆች የሚድኑ ከሆነ ልጆች ጋር የሆነ ችግር አለ ማለት ነው። አንድ እዚህ ጋር ሰመራይዝ ነው። ቆይ ዳነ የምለውን ያንተ በሽታ ኖሮባቸው ከዚያ ዳኑ እንዳልክ አድርገህ ነው የወሰድከው። ቀሲስ አንድ ነገር ልጨምርለት። ምንም የሚኖራቸው የህፃናትን ሁኔታ ምንድን ነው የጎደላቸው? ምን ጎድሏቸው ነው የሚታደሱ? ሲወለዱ አዲስ ከሆኑ ለምን አዲስ ይሆናሉ እንደገና የሚል ጥያቄ መሰለኝ። ማለት ከምን ወደ ምን ነው ትራንስፎርም የሚያደርጉ? ህፃናት ኦልሬዲ ንጹህ ከሆኑ ምንም በራሳቸው ችግር ከሌለባቸው ኃጢአት ከሌለባቸው እንደሱ ከሆነ ወንድማችን ነው። ኃጢአት ፐርሰናል ሲም ብቻ አይደለም። አንተ የሚሰራው ኃጢአት በህሊና ውስጥ ያለ ኃጢአት ሀሳብ ብቻ ሳይሆን የሰው ልጅ ከጸጋ ውጭ ከሆነ ለኃጢአት የሚሸነፍ ነው። የኃጢአት ኃይል ከኃጢአት ኃይል ነፃ የሚወጣው የእግዚአብሔር ጸጋ ሲያድርበት ነው። እና ህፃናት በራሳቸው ኃጢአት ባይኖርባቸው ነገር ግን የእግዚአብሔር ጸጋ ከኃጢአት በላይ የሚያደርግ ከኃጢአት በላይ ከፍ የሚያደርግ የእግዚአብሔር ጸጋ ያስፈልጋቸዋል። the power of sin የሚባለው ኃጢአት እኮ ማለት ግዴታ የምትሰራው ብቻ ሳይሆን ኃጢአት ቢመታ ትቋቋመዋለህ አትቋቋመውም። ለምሳሌ ኃጢአት እኮ ፓወር ነው። ኃጢአት እኮ የሆነ ኃይል ነው እና የሰው ልጆችን ሲያሸንፍ የኖረ ኃይል ነው። ስለዚህ ህፃናት መጀመሪያ ባላቸው ተፈጥሮ ሲወለዱ ይዘውት በመጡት ተፈጥሮ ያንን ኃጢአት የሚቋቋም ጸጋ በተፈጥሯቸው አያገኙም። ዝም ብለህ በመወለድ ብቻ አታገኝም። አየህ፣ በአዲስ ኪዳን ጸጋ የሚሰጥበት መንገድ አለ። የእግዚአብሔር ጸጋ የሚሰጥበት በመወለድ በስጋ ልደት ብቻ የሚገኝ ጄኔቲካሊ የሚስተላለፍ አይደለም። ስለዚህ ያንን ጸጋ የሚያገኙት በጥምቀት ነው። ስለዚህ ምንድነው በራሳቸው ኃጢአት ምናምን ኖሮባቸው ኃጢአት ሰርተው ምናምን ሳይሆን ግን ተፈጥሯቸው መታደስ አለበት። እስካልታደሱ ድረስ ምንድነው ከክርስቶስ ጋር እስካልተዋሃዱ ድረስ የሚያድነው የእግዚአብሔር ጸጋ ከነርሱ ጋር ነው። ያንን ጸጋ ለብሰውታል ብለን መናገር አንችልም። ምክንያቱም እሱ የሚገኘው ከክርስቶስ ጋር በመታወቅ ስለሆነ ማለት ነው። ስለዚህ ፐርሰናል ሲን የሆነ ኃጢአት ስለሰሩ ምናምን አይምሯቸው ውስጥ የሆነ የሀሳብ ኃጢአት ስላለ ምናምን ሳይሆን ግን ባህሪያቸው ኃጢአትን የሚያሸንፍ እንዲሆን የእግዚአብሔር ጸጋ ያደረበት እንዲሆን ነው ህፃናት የሚጠመቁት ማለት ነው። ይሄ ለምን ያገለግላቸዋል? ወደፊት እያደጉ ሲሄዱ ጽድቅን እንዲሰሩ ከእግዚአብሔር ጋር እንዲኖሩ ያደርጋቸዋል ማለት ነው። ስለዚህ የኃጢአት ኃይል አለ። ማንኛውም በዚህ ምድር ላይ ያለ ሰው በክርስቶስ እንደገና ከእርሱ ጋር ሆኖ እስካልተወለደ ድረስ ጸጋን እስካለበሰ ድረስ
ከኃጢአት አርነት ነፃ ወጥቶ ጽድቅን የሚሰራ በጸጋ ስሩ ነው። ዝም ብሎ አውቶማቲካሊ በውልደት አያገኘውም። ያንን ነው። ስለዚህ እኔ ጥያቄን ተረድቼው ከሆነ ልክ ነው። ፐርሰናል ኃጢአት የለባቸውም፣ በግላቸው ኃጢአት የለባቸውም። ወደ ሲኦል የሚያስወረውር ጥፋት የለባቸውም በግላቸው። እንደዚያ አንልም። ግን ደግሞ የሰው ልጅ ሁሉ የሚጋራው ፍጥረታዊ ድካም አለ። በጸጋ ካልታገሰ ኃጢአትን የማያሸንፍ ተፈጥሮ አለን ማለት ነው። እና ሕፃናት ያንን ተፈጥሮ ይዘው ነው የሚወለዱት። አውቶማቲካሊ ሲወለዱ በጸጋ ስሩ ነው የእግዚአብሔርን ልጅነት ይዘው መንፈስ ቅዱስ ተቀብለው አይደለም የሚወለዱት። ስለዚህ እሱን ማድረግ አለብን። የክርስቲያን ልጆች ምንድነው ልዩነታቸው? የክርስቲያን ልጅ በመሆናቸው ገና ከመወለዳቸው ጀምሮ በጸሎት ነው የሚወለዱት። የእግዚአብሔር ጸጋ እንዲቀርባቸው እየተጸለየላቸው ነው የሚወለዱት። ከዚያም በኋላ በክርስቲያን ቤተሰብ ውስጥ ነው የሚያድጉት። ይሄ ጸጋ ነው፣ በራሱ የተለየ ጸጋ ነው፣ በሌላ ቦታ የማይገኝ ማለት ነው። ግን ይህ ሁሉ ጸጋም ቢኖራቸው በዚህ ሁሉ ውስጥ ነው ቢወለዱ፣ ግን ከዚያ ተፈጥሮ ከአዳማዊ ተፈጥሮ ድነው ከፍ ወዳለው ክርስቶስን ወደ መልበስ ወደ አዲስ ልጅነት የሚያድጉት በምስጢራተ ቤተክርስቲያን ውስጥ ሲያልፉ ነው። ስለዚህ ከፐርሰናል ኃጢአት ሕፃናት ንጹህ ናቸው፣ ቅዱስ ናቸው በራሳቸው። ግን ያ ቅዱስ ንጹህ ባህሪያቸው ሰውነታቸው ኃጢአትን የሚያሸንፍና ወደ መንግስተ ሰማያት የሚያስገባ የእግዚአብሔር ጸጋን ግን ገና አልለበሰም። አዲስ ተፈጥሮን አላገኙም። ስለዚህ እሱን ማድረግ አለባቸው ነው እንጂ ፐርሰናል ኃጢአት ምናምን ኑሮባቸው ከዚህ ኃጢአታቸው ለመታጠብ ምናምን አይደለም። በጥምቀት የሚጠመቁት ስጋው ደግሞ የሚቀበሉት የሆነ የግል ኃጢአት ለማስተስረይ አይደለም። ግን በሰው ልጆች ሁሉ ውስጥ ያለ የባህሪ ድካም አለ። ጸጋ የሚያስፈልገው እንደገና መወለድ፣ አዲስ ተፈጥሮ የሚያስፈልገው የሰው ልጅ በሁሉም የሰው ልጅ ላይ የሆነ እርጅና አለ። አየህ፣ የሰው ልጅ በክርስቶስ ሊታደስ የሚገባው ሕፃናት ትልቅ ምናምን ሳይል ማለት ነው። ይሄ ደግሞ ድካም ነው፣ የባህሪ ድካም ነው። ከኃጢአት ከዲያብሎስ ፊት ደካማ ሆኖ መገኘት፣ እሱን ለማሸነፍ አለመቻል፣ ጸጋ ስለሚያስፈልግ ይህን ለማድረግ ማለት ነው። ስለዚህ በዚህ ብትረዳው ጥሩ ነው። ጥያቄን አግኝቼው ከሆነ እዚህ ጋር አንድ ነገር ልበልና ቃሪዮት ያሰማልን። ስፒሮስ በዚያው ግን እዚህ ጋር የሚጠየቀው ለማመን ሳይሆን ለመቃወም ስለሆነ ቤኪን አንድ ነገር ልጠይቀውና አንዴ ልጠይቅ እንዳንወርድ አዳም ይናገር። ቆዩ አንዴ ጥሩ ጥያቄ። እኔም ስፒሮስ ልልህ ነበረ። ጥሩ ይዘሃል፣ ቀጥል። ምክንያቱም ይህ ሰውዬ መጀመሪያ ጥምቀት ያድናል ብሎ ያምናል ወይ የሚለውን ጠይቅልኝ። አይ እሱ ሳይሆን ሕፃናቱ ልጆች በጸጋው የሚድኑት መቼ ነው? አንድ ሰው በጸጋው የሚድነው መቼ ነው? ኢየሱስ ክርስቶስ እንግዲህ ለዓለም ሁሉ ተሰቅሏል። ሕፃን ልጆች ወይም አንድ ሰው የሚድነው መቼ ነው? ሲያምን ነው አይደለ ቤኪ? እሱ ጋር ከመምጣታችን በፊት ለምሳሌ ማለት እያንዳንዳችሁ እየተናገራችሁ ያላችሁት ነገር አንዴ ስማኝ። ለምሳሌ ማለት ለምሳሌ ቤኪ ጥያቄ መልስ። በጣም ብዙ ሰዓት ከአንድ ሰዓት በላይ ወሰድን የአንተን ጥያቄ በመመለስ 1 ሰዓት ወስደናል። አሁን ስፒሮስ የሚጠይቅህን መልስ። ኦኬ መልስ። ስፒሮስ ቀጥል። አንድ ሰው በቃ ጸጋው የሚቀበለው የኢየሱስ ክርስቶስ የመስቀሉን ስራ የሚቀበለው መቼ ነው? በአንተ እንትን መረዳት ልበለው። አሁን ይሄኛው ያው ጥያቄው ግን ወደ ሌላ ዞሯል። ይሄኛውን ጥያቄ ትተነዋል ኦልሞስት ማለት ነው። አንድ ሰው በክርስቶስ አልተውነውም። ስለዚህ እሺ ችግር ይቅርታሽ ካልተዋችሁ ሸሪፍ ነው። ግን ጥያቄ በአይምሮ ውስጥ እሺ ስፒሮስ እኔ አሁን ጥያቄ በአይምሮ ውስጥ አለ። ያው ገና ይመለሳል በሚለው ሊያዘውና ወደ አንተ ጥያቄ ልመልስ። ለምሳሌ አንድ ሰው የእግዚአብሔርን ጸጋ እንዴት ነው የሚቀበለው
ወይ ደግሞ ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ሁሉ የሰራውን ነገር እንዴት ነው የሚቀበለው? በእምነት በኩል ይቀበላል። ይሄ ነው መልሱ ባጭሩ ማለት ነው። በእምነት ብቻ አይደለም። ስለዚህ አንድ ሕፃን ልጅ የግድ ጸጋውን በጸጋው የመስቀሉ ስራ ልብ በሉ፣ የመስቀሉን ስራ ኢየሱስ ክርስቶስ ለዓለም ሁሉ የተሰቀለውን ነገር ለማግኘት ምን ይፈልጋል? እድሜው መቆጠር አለበት። እንግዲህ ከ13 ነው ብዙ ጊዜ የምትሉት 13 ዓመት 14 ዓመት መሆን አለበት አይደል? ለማመን ቤኪ ቅድም መምህር በረከትም አንስተውታል ይሄን ነገር እና እንደዛ ትክክል ራሱን ማወቅ አለበት። ራሱን ማወቅ ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ላይ ይመጣና በብሉይ ኪዳን እንግዲህ በኪዳን ውስጥ ነበሩ። ለዓለም ሁሉ ይሰቀልና እስከ 13 ዓመት ያሉት ልጆች ግን ያወጣል ከኪዳኑ። በምንም ታምር ጸጋው ማግኘት አትችሉም ብሎ ይፈርድባቸዋል። ጥያቄ አድርግለት። ከዚያ በፊት ግን ከ13 ዓመት በኋላ በፊት እነዚህ ልጆች ቢሞቱ ምንድን ነው የሚሆኑት? ቤኪ እኔ ለምሳሌ እንደኔ ህፃናት ቢሞቱ ቀጥታ መንግስት ሰማያት ነው የሚገቡት። ምንም ችግር የለባቸውም። ይህንን ደግሞ በማስረጃ ማውራት ያለ እምነት ያለ እምነትም ያለ ጥምቀትም ስለዚህ ግን እስካሁን መምህር በረከትም የመለሱት ምን ነበር? እስካሁን እንደኔ ይሄንን አምናለሁ። ከይቅርታ መጽሐፍ ቅዱሳዊ ቢያደርገው ደስ ይላል። ማለት አሁን ዝም ብሎ እንደመጣለት ነው የተናገረው። መጽሐፍ ቅዱሳዊ ማድረግ ትችላለህ ማለት እንደመጣልኝ ሳይሆን ለምሳሌ ቅድም በረከት ነው መሰለኝ ሲናገር አይ ህፃናት በራሳቸው የሆነ ነገር የለም በራሳቸው የሆነ ነገር ባይኖርም መጠመቅ አለባቸው የሚል ነገር ሲናገር ነበር። በራሳቸው የሆነ ነገር የለም። አይ በእናንተ እኮ ኃጢአት ወርሰው ከእናት ከአባቶቻቸው ይወለዳሉ ብላችሁ ነው የምታምኑት። አሁን እኮ እኔ ነኝ እኮ ማለት እኔ ምንድን ነው በነገራችን ላይ የማንም ተወካይ ሆኜ ሳይ የትኛው ቤተ እምነት ነው? ይሄ ሌላ ጉዳይ ነው። ለምሳሌ የትኛው ማን መካነ ኢየሱስ ነህ? ሙሉ ወንጌል ነህ? ምንም ችግር የትኛው ቤተ እምነት? አሁን ከኔ ጋር ብታወሩ አይሻልም? የትኛው ምናምን የሚለውን እኮ የትኛው ምናምን ሳይሆን እኔና እርሶ እኮ ብናወራ ይሻላል። እኔና እርሶ ብናወራ እኮ ይሻላል። ቆይ በነገራችን ላይ አይ እንደሱ አይደለም። ይኸውልህ ከየትኛው ዶሚኔሽን ውስጥ ነህ? ዶሚኔሽን ውስጥ አይደለም። ምክንያቱም ለምሳሌ አሁን ህፃናትን ማጥመቅ ህፃናትን ኃጢአት ይወርሳሉ ብሎ የሚያምን ሰው ሊኖር ይችላል። እኔ ግን ቅንነት እየጎደለህ ነው። እኛ በቅንነት ሌላው ቀርቶ ኤክሰፕሽናል የሆነውን ነገር ሁሉ በቅንነት ስንመልስልህ ነበረ። አሁን ቅንነት ጎደለህ። ከየትኛው ዶሚኔሽን ነህ? ይህ እምነት እኮ የሚታፈርበት አይደለም። ተናገር። አጠቃላይ ከፕሮቴስታንት ነኝ እኔ ፕሮቴስታንት ነኝ፣ ግን ከዚያ ውጭ የትኛው ዲኖሚኔሽን ውስጥ አባል አይደለሁም። ህፃናትን የሚያጠምቁ አሉ። አይ በፍጹም ህፃናት መጠመቅ የለባቸው የሚሉ አሉ። ህፃናት ጥምቀት ለኃጢአት ስርየት ብለው የሚያምኑ አሉ። ጥምቀት ከሞትና ከዲያብሎስ ይቤዣል ብለው የሚያምኑ አሉ። አይ በፍጹም ጥምቀት የዘላለም ህይወትን ያሰጣል የሚሉ አሉ። አይ በፍጹም እምነት ብቻ ነው የሚያድነው፣ ጥምቀት ዝም ብሎ ስርዓት ነው የሚሉ አሉ። ከየትኛው ነህ አንተ? ቀስስ አሁን እኔ የትኛውን ዲኖሚኔሽን አባል አይደለሁም ብያለሁ። የመጀመሪያ ይሄ በቅንነት ጎሎኝ ወይ ደግሞ ከእናንተ ጋር ለማውራት ስለፈለግኩ አይደለሁም። ይሄ እውነት ስለሆነ ነው። በቃ ማውራት በቃ ሳይለንት አድርግ። ሌላ ሰው እያወራሁኝ ያሉት እየተወራ ያለው ይበቃል። ሚዩት አድርገው። ሌላ ሰው አዳም ሌላ ሰው ይግባና ካልመለሰ በቃ ሌላ እንደ መርህ ከየትኛውም ዲኖሚኔሽን ውጭ ነኝ ውስጥ አይደለሁም የሚል ሰው ጋር ማውራት ትክክል አይመስለኝም። ትክክል ነው መምህር፣ በጣም ትክክል። የታወቀ ኮንፌሽን የለውም እና አስቸጋሪ ነው።
አዎ አይ ትክክል አይደለም። እኛ እንደው በቅንነት ነገሮቹን አንዳንድ በተለይ በደንብ መምህር በነገራችን ላይ በጣም እየመረመሩ ያሉ ልጆች አሉ፣ ፕሮቴስታንት ውስጥ ያሉ በደንብ እያመሳከሩ እየተመለከቱ በጣም የሚገርም ለውጥ ያመጡ ልጆች ስላሉ እስካሁን እኔ ሳወራ የነበረው እውነት ለመናገር በቅንነት እነሱን ጭምር እያሰብኩ ለማገዝ ነው እና እምነትም ስለሆነ ይሄ መቼስ እኛ በቅንነት በምናገለግለው አገልግሎት ነው መንፈስ ቅዱስ ተጨምሮ ሰዎችን ወደ ንስሐ ወደ እውነት የሚያመጣውና ከዚህ አንጻር ምንም ፖለቲካ ሳልፈራ ነው ሳወራ የነበረው በቅንነት ማለት ነው። እና ከዚህ አንጻር ነው መታየት ያለበት እንጂ ዝም ብሎ አንድ ሰው ወደፊትም እሺ ቀሲስ ቃልዎትን ያሰማልን። እሺ በላይ ወንድማችን በአብዛኛው እኔ እንዳየሁት እንዴት ናችሁ? ሰላም ነው? እምነት ብዙ ቆያችሁ። ዲኖ ቀጥሉ አጋቶን ከበላይ ጋር አይ ችግር የለም። እሺ እኛ ጥያቄ እንቀበል፣ እናንተ መልስ ትሰጣላችሁ። እስቲ በላይ ሰላም ብለናል። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ብለናል? ከቃለ ሕይወት። መልካም ጥያቄ አለ? አዎ አሁን ባወሩት ጠይቅ። አንተ ጥያቄህን ብቻ አቅርብ፣ ይመልሱልሃል። ችግር የለም። ጥያቄን አቅርብ። ኦኬ። እና ቅድም ቀሲስ በኩሉ ፕሮቴስታንት እንደማያድን ነበረ እዚህ ሊቢያ ላይ የተሰዉ ሰዎች ጥያቄህን ጠይቅ። መሰረታዊ ጥያቄ ነው። ጥያቄ አንተ ውስጥ አለ። ለምሳሌ ይሄ እምነት እንዴት ነው? አሁን አንተ ያመንክበትን ነገር ጠይቅ እንደኛ። ለምሳሌ እምነት ብቻ የሚለው ቀላል ጥያቄ ልጠይቅ። ለመዳን ምን ማድረግ አለብኝ? በቃ ቴንኪዩ፣ ይመለስልሃል። ለመዳን ምን ማድረግ አለብኝ? ሚዩት አድርግና ይመልሱልሃል። ቴንኪዩ። በቀላሉ እንደምን አደሩ ቀሲስ። አንዴ ታብታብ አድርጎ አዳም እንደዛ ስለማይ ነው ይቆራረጣል። ይፍቱኝ ይባርኩኝ ቀሲስ። መምህር በረከት እንደምን አሉ? ሌሎቻችሁ ሁላችሁ ሰላም። በረከት እስጢፋኖስ ሄደር በላይ እንዴት ነህ? ወልደ ሐዋርያት ጥሩ ነው። ታብታብ አድርጉ፣ ኮፒ ሊንክ አድርጉ በደንብ። ይሄንንማ እናንተ አንዴ እስኪ ኮፒ ሊንኩን 2000 እናስገባው፣ ታብታቡን ደግሞ እስኪ አንድ 35,000 40,000 እናድርገው። የአዳም ቤት ሪፖርት እየበዛበት ነው። ሰሞኑን እንኳን አልገባም ላይቭ ሪፖርት ተደርጎበት ማለት ነው። ዶዊ የሚባለውን ራስክን በትልቁ አድርግ። አዳማው ትልቁ ላይ ሆንና ታብታብ ይደረግና እስኪ ችግር የለውም። አሁን ጥሩ ነው ያለው። ቀጥሉ። እሺ መምህር በረከት ጥያቄውን ይመልሱለት። መምህር በረከት አሉ? ከዚህ ሳለ ይቀጥሉ። እሺ ከዚህ ሲጨምሩበታል። ሰው የሚድነው ከነገራችን ላይ መዳኛ ብዙ መንገድ የለም። ሰው የሚድነው ከክርስቶስ ጋር አንዱ ነው የሚድነው። ከክርስቶስ ጋር አንዱ ነው፣ ከእርሱ ጋር አንድነት ሲመሰረት ነው የሚድነው። እንዴት ነው ያንን አንድነት የሚመሰረተው? ከክርስቶስ ጋር አንድ የሚሆነው የሚጣበቀው እሱ ክርስቶስ ግንድ፣ እሱ ቅርንጫፍ ሆኖ በእርሱ የሚሆነው እንዴት ነው ብለን ስንጠይቅ በመጀመሪያ ማመን አለበት። ከዚያ በኋላ ምስጢራተ ቤተክርስቲያንን መፈጸም አለበት። ከዚያ በኋላ በክርስቶስ ትእዛዝ መኖር አለበት። እነዚህን ሶስት ነገሮች በመጀመሪያ ማመን አለበት። ወደ ክርስቶስ አዳኝ ነው ብሎ መቀበል አለበት። ዓለምን ለማዳን የመጣው የተገለጠው የእግዚአብሔር ልጅ እሱ ነው፣ የኔም አዳኝ ነው ብሎ መቀበል አለበት። እምነት ማለት እሱ ነው። ስለኔ ሙቷል፣ ስለኔ ተነስቷል፣ ስለ ኃጢአቴ ሙቷል፣ ስለ ጽድቄ ተነስቷል ብሎ ማመን አለበት። ይህንን ካመነ በኋላ ደግሞ
በጥምቀት በስጋው ደግሞ ከክርስቶስ ጋር መዋሃድ አለበት። ጥምቀት ከክርስቶስ ጋር አንድ ያደርጋል። ቅዱስ ቁርባን ከክርስቶስ ጋር አንድ ያደርጋል። በአጠቃላይ እኛ ምስጢራተ ቤተክርስቲያን የምንላቸው ከክርስቶስ ጋር አንድ የሚያደርጉን ናቸው። ከእርሱ ጋር አንድ የሚያዋሃዱን አንድ የሚያደርጉን ናቸው። ስለዚህ ሰው ከክርስቶስ ጋር አንዱ ነው የሚድነው ወንድም የባጭሩ ማለት ነው። እምነትም ምስጢራተ ቤተክርስቲያንም መልካም ስራ መስራትም ከክርስቶስ ጋር አንድ ለመሆን ነው። እሱን ለመምሰል የልጁን መልክ ይዘህ ለማደግ በእርሱ ለመታነጽ በእርሱ ለማደግ ነው። ስለዚህ እምነት ያስፈልጋል፣ ምስጢራተ ቤተክርስቲያን ያስፈልገዋል። መልካም ስራ መስራት አለብህ። በመልካም ስራ በንስሐ በመልካም ሕይወት ስትመላለስ በእምነትና በምስጢራተ ቤተክርስቲያን ያገኘውን አንድነት ትጠብቃለህ። በእግዚአብሔር ጸጋ ነው የምትሰራው። የእግዚአብሔር ጸጋ ሁልጊዜ ካንተ ጋር አለ። ግን አንተም ነፃ ሰው ስለሆንክ ነፃ ፈቃድ ስላለህ ለእምነትህ አብረህ መስራት አለብህ ማለት ነው። ድህነትን መፈጸም አለብህ። ኮኦፕሬት ማድረግ አለብህ። ይሄ በግሪክ ሲነርጂያ አብሮ መስራት። ቅዱስ ጳውሎስ እኛ ከክርስቶስ ጋር አብረን እንሰራለን ብሏል። ስለዚህ ሰው በሚችለው የማይችለውን እግዚአብሔር ሰርቶለታል። የማይችለው ነገር በእግዚአብሔር ተሰርቶለታል። ሞትን ማጥፋት አይችልም። ኃጢአትን ማጥፋት አይችልም። ዲያብሎስን በራሱ ማጥፋት አይችልም። ራሱን ወደ ጸጋ መመለስ አይችልም። ራሱን እንደገና መፍጠር አይችልም። ይሄ ሁሉ በክርስቶስ የተደረገለት ነው። ይሄ ሁሉ ከተደረገለት በኋላ ጸጋ ከተሰጠ በኋላ ግን በነፃ ፈቃዱ ከእግዚአብሔር ጋር አብሮ መስራት አለበት። መልካም ስራ፣ የቅድስና ሕይወት የምንለው ማለት ነው። ስለዚህ በእምነት በምስጢራት በመልካም ሕይወት በመመላለስ ድህነት ግን ትፈጽማለህ ማለት ነው ባጭሩ። ኦኬ፣ አመሰግናለሁ። አሁን እንዳሉት እኔ በክርስቶስ አመንኩኝ። ኢየሱስ ክርስቶስ እንደሞተልኝ ለእኔ ብሎ እንደተሰቀለ እና እንደተነሳ አመንኩኝ። ድንገት እንኳን አይበለውና ሞትኩኝ ልበል ካልተጠመቅኩና አሁን ያሉትን መልካም ስራዎች ስላልሰራው ጊዜም ስላልነበረ መንግስተ ሰማያት አልገባም ማለት ነው። እግዚአብሔር ባልሰጠህ እድል አይጠይቅህም። እድሜ የምትሰራበት ጊዜ የምትሰራበት እድሜ ካልሰጠህ ባልሰጠህ ነገር አይጠይቅህም። በሰጠህ ነገር ግን ትጠየቃለህ። ጊዜ ተሰጥቶ እድሜ ተሰጥቶ መልካም ስራ ባሰራ ዝም ብዬ ድኛለሁና ብለህ ብትቀመጥ አምኛለሁ፣ የእግዚአብሔር ጸጋ ተቀብያለሁ፣ ስለዚህ መንግስተ ሰማያት ነው ምገባ ብለህ ብትቀመጥ ጽድቅህም ድህነትህም በአጠቃላይ ይወሰድብሃል ማለት ነው። ትጥለዋለህ ማለት ነው። ስለዚህ አሁን እኛ የምንነጋገረው ይኸውልህ ስለሚሞት ተጠምቆ ወዲያው ስለሚሞት ሰው ምናምን አይደለም። እሱ በቃ ስፔሻል ኬዝ፣ ቅድም እኮ ኤክሴፕሽንስ ያልናቸው ነገሮች ናቸው። ለምሳሌ ከጌታ ቀኝ የተሰቀለ ወንበዴ በተሰጠው ጊዜ ማድረግ የሚችለውን ነገር አድርጓል፣ መስክሯል። እሱ እውነተኛ የእግዚአብሔር ልጅ ነው ብለዋል። በመንግስት አስበኝ ብሎ ጸልየዋል። በቃ በመስቀል ላይ ሆኖ ማድረግ የሚችለው እሱን ነው። በመስቀል ላይ መቼም መመጽወት፣ በመስቀል ላይ መጾም፣ መጸለይ፣ በመስቀል ላይ ለተራቡ የታሰሩትን መጠየቅ ምናምን አይችልም። በመስቀል ላይ ማድረግ የሚችለውን ግን አድርጓል። እና በተሰጠህ እድል መስራት አለብህ ነው ወንድሜ። በተሰጠህ ጊዜ በተሰጠህ እድል እሱን ካባከንክ ድነትህን ታባክናለህ። በዚህ ጊዜ ካልሰራህ አብረህ ነው እንጂ ባልተሰጠህ እድል እግዚአብሔር እንዴት ይጠይቃል? እንደዛ አንልም። እዚህ ላይ ቆይ አንድ ነገር ጨምርለት መምህር። ቆይ አንዴ ቤኪ እንትን በላይ አንተ የጠየቀውን ኤግዛክትሊ የጠየቁ ሰዎችን መጽሐፍ ቅዱስ ላይ ላሳይህ። አንተ ያልከውን የሐዋርያት ሥራ ምዕራፍ 2 ላይ ከ20 ጀምሮ ላነበው ነው። በጣም ይቅርታ አድርጉልኝ እንዳሰለችው። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ወይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አይችልምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየዋለሁ፣ እንዳልታወክ በቀኜ ነውና።
ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። የሕይወትን መንገድ አስታወቅኝ፣ ከፊትህ ጋርም ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶቻችን አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋን ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች በሥጋውም መበስበስን እንዳላየ ተናገረ። ይህንን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው አለ። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልብ አድርግ ጊዜ ላይ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ያንተ ጥያቄ እዚህ ላይ ነው። ምን ላድርግ የሚል ጥያቄ ነው ጥያቄ። ኦኬ፣ ወንጌል ተሰበከ። ክርስቶስ እንደሞተ እንደሰቀሉት እንደገደሉት ዳዊት ስለ እርሱ ትንቢት እንደተናገረለት በሙሉ ዘርዝረው በደንብ አስተማሩ ሐዋርያት። ከዚያ ምን አሉ? ልባቸው ተነካ። ያንተን ጥያቄ እዚህ ጋር ጠየቁት። ኦኬ፣ መልሱ ምንድን ነው? ጴጥሮስም ንስሐ ግቡ። ምን እናድርግ ነው ያላችሁ? አዎ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም ተቀበሉ፣ ተጠመቁ። በዚችም ቀን 3000 የሚያህል ነፍስ ተጨመሩ። ኦኬ፣ አሁን ልብ አድርግ። ምን እናደርግ ሲሉ ንስሐ ግቡ፣ ኃጢአታችሁ እንዲደመሰስ ዘንድ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። አሁን አንተን ልጠይቅህ፣ አምኛለሁ አሁን ስለዚህ ብሞት እድናለሁ ወይ ብለህ ጠይቀሃል። አንተ አሁን ቅድም መምህር በረከት የነገሩን ትምህርት ሰምተህ አምነህ ጥምቀት እንደሚያድን አምነህ ያመነ የተጠመቀም ይድናል የሚለውን አምነሃል? በላይ እኔ የማምነው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ነው። ስለዚህ ያመነ የተጠመቀም እንደሚድን በጥምቀት የኃጢአት ስርየት እንደሚገኝ ታምናለህ? በጥምቀት የኃጢአት ስርየት አይገኝም። ይኸው በቃ እንግዲያስ አንተ ብትሞት አትድንም። መልሱ እሱ ነው። ኦኬ፣ እንዲህ ያለ እምነት ኦኬ፣ ኢየሱስ ክርስቶስ ቆይ ለመዳን ነው፣ ከኃጢአት ለመዳን ነው። አዎ፣ አንተማ ኢአማኒ ነህ። ይኸውልህ ዮሐንስ ወንጌል ላውጣልህ። አንድ ሰው ትልቅ ሰው ሆኖ አዋቂ ሰው ሆኖ በክርስቶስ የማይኖር ከሆነ ኃጢአተኛ ነው። ለምን? ይኸው ዮሐንስ ወንጌል ምዕራፍ 16 ላንብልህ። ዮሐንስ ወንጌል ምዕራፍ 16 ላይ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። አጽናኙ የሚለው መንፈስ ቅዱስን ነው። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ዓለምን መጥቶ ስለምን ይወቅሳል? ስለ ኃጢአት፣ ልብ አድርግ፣ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል አለ። ከዚያ ያብራራዋል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ነው። ከዚህ በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። ኦኬ፣ መንፈስ ቅዱስ ይመጣና አንድን የማያምን ሰው ይወቅሰዋል። ምን ብሎ? ኃጢአተኛ ነህ ንስሐ ግባ ብሎ ይወቅሰዋል። ምክንያቱም በእኔ ስለማያምኑ፣ ስለ ኃጢአት በእኔ ስለማያምኑ ነው ብሏል። ስለዚህ በክርስቶስ የማያምን ሰው ኃጢአተኛ ነው ከጅምሩ። ወይ አይሁዳዊ ነው ወይ አሕዛብ ነው።
ምክንያቱም ከሰቃዮቹ ጋር አብሮ እንደመኖር ነው። በጨለማ ውስጥ መኖር ነው። ወይ ጣዖት አምላኪ ነው ወይ የሆነ ነገር ነው። ብቻውን አይደለም ያለ፣ የሆነ የሚያመልከው አለ። እሱ ደግሞ ከክርስቶስ ውጭ ስለሆነ አያድንም፣ ኃጢአተኛ ነው። ስለዚህ ሲወቅሰው ንስሐ ግባ ይለዋል። ለዚህ ነው ጥምቀት ለኃጢአት ስርየት ነው የምንለው። ሁለተኛው ግን ስለ ጽድቅ ነው፣ ወደ አብ ስለሚሄድ ነው ይላል። ይሄ እርገቱን ማመን አለብህ። ኃጢአተኛ መሆንክን በተሰቀለው በክርስቶስ አምነህ ስለ ኃጢአትህ፣ ስለ በደል፣ ስለ አንተ ኃጢአት ክርስቶስ እንደሞተልህ ማመን አለብህ። ምክንያቱም የኃጢአትህ ስርየት በደሙ እንደተደረገልህ በቀራንዮ ክርስቶስ ሞተልህ፣ ተሰቀልልህ ብለን ነው የምንሰብክህ። ስለ አንተ የሞታለህ ብለን ነው የምንሰብክህ። ኦኬ፣ ስንነግርህ ስለ ኃጢአቴ የሞተውን ክርስቶስን አምናለሁ ማለት አለብህ። አንድ፣ ምክንያቱም የኃጢአትን ስርየት የምታገኝ በደሙ ስለሆነ ደሙ ለኃጢአትህ እንደፈሰሰ ማመን አለብህ። ኦኬ፣ አንደኛው እሱ ነው። ስለ ጽድቅ ሞቱን ብቻና ትንሣኤውን ብቻ አይደለም የምታምነው፣ እርገቱንም ታምናለህ። ምክንያቱም ስለ ጽድቅ አለ ወደ አብ ስለሚሄድ ነው አለ። ስለ ፍርድ የዚህ ዓለም ገዥ ስለተፈረደበት ነው አለ። ዲያብሎስ እንደተፈረደበት እንዲያውም ዮሐንስ ወንጌል ምዕራፍ 12 ላይ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ይላል። ስለዚህ ክርስቶስ በዕፀ መስቀል ላይ የዚህንን ዓለም ፍርድ ገርስሶታል፣ ዲያብሎስን ጥልዎታል። ስለዚህ ምን አለ እዚህ ላይ መንፈስ ቅዱስ ይመጣና የዚህ ዓለም ገዥ እንደተፈረደበት መንፈስ ቅዱስ መጥቶ ይወቅሳል ብሏል። ኦኬ፣ ስለዚህ አንተ በክርስቶስ የማትኖር ከሆንክ ኃጢአተኛ ነህ። ለምን? የሆነ እምነት ውስጥ ነው ያለ፣ እሱ ደግሞ አያድንም፣ ከክርስቶስ ውጭ ነው። ስለዚህ ስትጠመቅ የኃጢአትህን ስርየት ታገኛለህ። ለዚያ ነው የሐዋርያት ሥራ ምዕራፍ 2 ኃጢአታችሁ እንዲደመሰስ ንስሐ ግቡ ያለው። ስለዚህ ተጠመቁ አለቀጠለ፣ ይሰረይ ዘንድ ተጠመቁ ነው ያለው። ስለዚህ ጥምቀት የኃጢአት ስርየት እንደሚያስገኝ የማታምን ከሆነ፣ ጥምቀት እንደሚያድን የማታምን ከሆነ አላመንክም። አንተ ዋሽተሃል። የዚህ ዓለም ገዥ እንደተፈረደበት ካላመንክ፣ እርገቱን ካላመንክ፣ ስለ ኃጢአትህ ክርስቶስ እንደሞተ ካላመንክ አማኝ አይደለህም። ምክንያቱም ስለ ኃጢአትህ እንደሞተ በቀራንዮ ላይ እንደተሰቀለ ካመንክ ለኃጢአትህ ስርየት የሚሆን ጥምቀት ከደሙ ከዚያ ከጎኑ የፈሰሰው ዮሐንስ ወንጌል 19 ላይ 34 ላይ ውሃና ደም ነው የወጣው። ስለዚህ ቀራንዮ ላይ ለአንተ ኃጢአት የፈሰሰ ደም አለ፣ ለኃጢአትህ ማስተስሪያ ደግሞ የሚሆን ጥምቀት አለ። በዛ ስትጠመቅ ስርየት ታገኛለህ። አለበለዚያ የማትጠመቅ ከሆነ ጎኑ ስለ ኃጢአትህ እንደተወጋ ደሙ እንደፈሰሰ አላመንክም ማለት ነው። ኦኬ፣ ጥምቀት ይኸውልህ እዚያ ጋር ለአንተ ኃጢአት የተወጋ ጎን አለ፣ የፈሰሰ ደም አለ። ጥምቀት አማናዊ ነገር ነው፣ ማየገቦ ነው። ኦኬ፣ ምክንያቱም የኃጢአትህን ስርየት የምታገኘው እዛ ጋር በፈሰሰው ደምና ውሃ ነው። አለበለዚያ ልክ ክርስቶስ ሞቱና ትንሣኤውን አምናለሁ ስትል እንዴ ኃጢአቴን ስርየት በክርስቶስ አገኛለሁ ስትል እንደሞተልህ ካላመንክና ለኃጢአትህ በፈሰሰው ደም ደግሞ ካልታጠብክ ስርየትን አታገኝም እያልን ነው እያለው ወነአምን በኃጢ ጥምቀት ለስርየት ኃጢአት የምንለው ለዚህ ነው። ስለዚህ የኃጢአት ስርየት ከጎኑ ከቀራንዮ ጋር የተያያዘ ነው፣ ብቻውን አይደለም። እና ይህንን ካላመንክ አሁን ጥያቄህን አሻሽለህ ከመለስክልኝ መልስልሃለሁ። ለምሳሌ አምኛለሁኝ ጥምቀት የኃጢአት ስርየት እንደሚያስገኝ በቀራንዮ ላይ የፈሰሰው የክርስቶስ ደም ለኔ ነው፣ ስለዚህ በጥምቀት የኃጢአቴን ስርየት አገኛለሁ ብለህ አምነህ ለነገ ቀጠሮ ይዘህ እንደው ዛሬ ማታ ስለሆነ እኛ ጋር ነገ መጥቼ እጠመቃለሁ ብትልና እንደዚህ ያለ አክሲደንት ቢገጥምህ እሱ ሌላ ጥያቄ ነው የሚሆነው። ካልሆነ ግን አንተ ጥምቀት በክርስቶስ አምናለሁ እንደሞተ ግን ጥምቀት እንኳን ዝም ብሎ ነው ካልክ አትድንም። በቃ እንቅጩን ነው የምነግርህ። ቴንኪው። ክርስቶስ የተጠመቀው ለመዳን ነው። ኢየሱስ ክርስቶስ የተጠመቀው ለመዳን ነው። የክርስቶስ ጥምቀት ለአራያነት፣ እርሱ ያደረገው ነገር በሙሉ ለአራያነት ለቤዛነት ነው። ምክንያቱም አንደኛ ዮሐንስ ነው ያጠመቀው። ዮሐንስ ከክርስቶስን ከማጥመቁ በፊት ሰዎችን ያጠምቅ ነበር። ምን አይነት ጥምቀት? የኃጢአት ስርየት ጊዜያዊ የሆነ የንስሐ ጥምቀት ነው። የንስሐ ጥምቀት ጊዜያዊ ጌታችን ሲመጣ ማዘጋጃ ይባላል። ስለዚህ ቴምፖራሪ የሆነ የብሉይ ኪዳን ነው። ምንም የልጅነትም ጥምቀትም አይደለም። ልጅነት አልተጀመረም። ያን ጊዜ መሰጠት አልጀመረችም። ታዲያ ጌታችን የተጠመቀው ለኃጢአት ስርየት ነው ወይንስ ደግሞ ለንስሐ ጥምቀት ነው ካልክ ጌታችን ኃጢአት የለበትም። አይደለም። ታዲያ ጥምቀት ለልጅነት ነው ብላችኋል፣ ልጅነትን ሊያገኝ ነው ካልክ አይደለም።
እርሱ የእግዚአብሔር የባህሪ ልጁ ነው። ልጅነትን የሚሻ አይደለም፣ የባህሪ ልጁ ነው። ታዲያ ለምንድን ነው ስንል ተጠምቆ ተጠመቁ ለማለት እንዲያውም መጠመቅ እዚያ ላይ በጥምቀት የሥላሴ ምስጢር እንደሚገለጥ ከሥላሴ መወለድ እንዳለ ሲያሳየን አብ በደመና መጥቶ ዝንቱ ውእቱ ወልድየ ብሎ ይህ የምወደው ልጄ ነው ብሎ መስክሯል። መንፈስ ቅዱስ በርግብ አምሳል። ስለዚህ ሥላሴ እዚያ ጋር እናገኛቸው። በጥምቀት ከሥላሴ መወለድ በጥምቀት ምስጢረ ሥላሴ እንደሚገለጥ የማይታየውን በሚታየው ውሃ የማይታየውን ጸጋ ስለምንቀበል ነው። በነገራችን ላይ ምስጢር የምንለው እንጂ ድብቅ ነው ማለት አይደለም። ሰው ሁሉ ሲጠመቅ እኮ ይታያል፣ ተደብቆ አይደለም። ምስጢር የምንለው የጸጋ መንፈስ ቅዱስ ሲሰጥ አይታይም። ውሃው ይታያል፣ ነጠብጣቡ ይታያል፣ ሲፈስ ይታያል። ግን ጸጋ መንፈስ ቅዱስ ግን ልክ ነፋስ ወደ ወደ ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደሚመጣ አታውቅም። ከመንፈስም መወለድ እንደዚህ ነው ተብሎ እንደተነገረ አይታይም። የመንፈስ ቅዱስ ጸጋ ግን ታምራት ሲያሰራ፣ ነፋስ ዛፍ ሲያወዛውዝ፣ አቧራ ሲያስነሳ እንደሚታወቀው ጸጋ መንፈስ ቅዱስም የመንፈስ ቅዱስ ስጦታም በእኛ ላይ ሆኖ ታምራት ሲያደርግ፣ ድንቆችን ሲያደርግ፣ እንደገና ደግሞ ኃጢአትን ሲያሸንፍ፣ ለኃጢአት አልገዛም ማለት የዚህና ዓላማ ሐሳብ መርሳት፣ እንደዚህ ያሉትን ነገሮችን በመንፈስ ቅዱስ ጸጋ እናገኛለን። ቅድም መምህር በረከት ያሉት ሕፃናትም እንደዚህ ያለውን ጸጋ እያገኙ በሞገስ በጥበብ በቁመት እያደጉ እንዲመጡ ጸጋ መንፈስ ቅዱስ ያስፈልጋቸዋል፣ ኃይል ይሆናቸዋል። ከሥላሴም ዳግም ቦርናጌን ይሆናሉ ብለን እናምናለን። የመጨረሻ ጥያቄ ልጠይቅ። መምህር በረከት ይመልሳሉ። ቀጣዩ መምህር በረከት ይበቃኛል፣ በጣም ይቅርታ። አመሰግናለሁ ለምላሾት። የመጨረሻ ጥያቄ ምንድን ነው? እንዳሉት ያመነ ይጠመቃ ይድናል የሚለው ታሳቢ ተደርጎ ማለት ነው። እርግጠኛ ጥያቄ፣ እርግጠኛ ምላሽ ነው ፈልገው ቅጫም ማለት በጌታ በኢየሱስ ክርስቶስ ስም መስቀሉ በተሰቀለው በጌታ በኢየሱስ ክርስቶስ ስም ማመን አያድንም ነው የሚሉት? በጌታ በኢየሱስ ክርስቶስ ስም ማመን ያድናል፣ ግን ብቻውን አያድንም። አመሰግናለሁ። ብቻውን አያድንም ነው ምስጢራተ ቤተ ክርስቲያን ጋር አብሮ እንጂ ብቻውን አያድንም። ያው እንደምታውቁት እኛ ችግራችን ቲክቶክ ይኸውላችሁ ምንድነው መሰሎት መምህር በረከት አሁን ያድናል የምትለዋል ብቻ ሪከርድ ያደረጉና ከዛ በኋላ ይኸው ያድናል ላሉኝ እኮ ይላሉ ይመጡና አሁን ይሄ እምነት ነው የሚባለው ምንድን ነው የሚባለው? አሁን ይሄ እና እምነት አያድንም እንድንለው ነው የሚጠብቀው። ከቅድም ጀምር እምነት አያድንም የሚል ትምህርት እምነት ያድናል። እምነት ግን እምነት ምንድን ነው የምናምነው? እምነትማ መሰረት ነው። እምነት ወደ ድነት የምንገባበት በር መሰረት ነው። እኛ እኮ ብቻ የሚለውን ቃል ነው የምንቃወመው እንጂ መች እምነት ያድናል የሚለው መች ተቃወምን? የኦርቶዶክሳውያን ከፕሮቴስታንቶች ጋር ያለን ትልቁ ችግር እኮ ብቻ የሚሉት ቃላት ትክክል አይደሉም ነው አይደል? እሺ አባቶቼ ይፍቱኝ። መምህር ቀሲስ ዲበኩሉ ይፍቱኝ አባቴ። መምህር ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። በእናንተ አፍ እኔ ስለገባው በጣም ይቅርታ ይደረግልኝ። ግን መሰረታዊ የሆነ ጥያቄ ልጁን መጠየቅ የምፈልገው ነበር፣ ፈቃዳችሁ ከሆነ ማለት ነው። አሁን በኪ የሚባለውም ይመስለኛል ይወክለዋል። ቅድምም የጠየቀው ጥያቄ ስለነበረ እሱን ቢመልስልን ደስ ይለኝ ነበረ። ከይቅርታ ጋር ፈቃድ ጠይቅ መጀመሪያ። ጥያቄ ልጠይቅን ያልከው ይቅርታ ወንድም ማለት ነው። አዎ ልጁን ብጠይቀው በኪ የሚባለው ልጅ ብጠይቀው ደስ ይለኛል። ቤኪ እኮ አልነበረም፣ ሌላ ሰው ሌላ ልጅ መሰለኝ የነበረው። እሱም ስለሚወክለው ብዬ ነው። ቅድም ሲናገር ስለሰማው ስለነበረ ያው በጥምቀቱ ዙሪያ ላይ የአንድ ጥያቄ ማንሳት ስለፈለግኩ ነው። በኦሪት ዘመን ላይ እሺ፣ አመሰግናለሁ ወንድሜ። በኪ የምትባለው ወንድማችን እንድታደምጠ የሚፈልገው ጥያቄ አለኝ። በኦሪት ዘመን ላይ ለአብርሃም በዘፍጥረት ምዕራፍ 17 ላይ ሀብተ ልጅነትን የእግዚአብሔር ልጅነት እንዲያገኙ ይገረዙ ብሎታል። ይገረዙ ያለው ከመቼው ጀምሮ ያሉት አዋቂ